በለው ከዚህ በኋላ ሄርሜላ ውሃ በላሽ ሀቢብቲ። በቃ አሁን አልፈልግም። የእውነት ግን ልብሽ ቆርጦ ነው። ለማንኛውም እንዳልኳችሁ ነበረ ሩታ አብረሽን ቪዲዮ ቀርጸዋለች ብያችሁ ነበረና ቪዲዮ ቀርጻ ምናምን ለሄርሜላ እያሳየቻት ነበረና ያኔ መድኃኒት ያጠጣቸው እንደፈለገች ቪዲዮ ለመቅረጽ እንዲመቻት ስለሆነና ብያችሁ ነበረ። የራቁ ቪዲዮ ቀርጸው ይሆናል ብዙ ነገር እያደረጉና ሄርሜላ ደግሞ ያንን ነገር አይታ እንግዲህ ብታይም ለማመን አልፈለገችም ሩታ ፊት። ሩታ ደግሞ ከህይወታቸው እንድትወጣ ነው። ካሁን በፊት እንግዲህ ሄርሜላ የምትፈልዩ ከሆነ ከህይወትሽ እወጣለሁ ነበረ። ትናንትና የተረዱት ሄርሜላ እውነቷን አይደለም። ያኔ አብረሹ ከሆነሽ ከህይወትሽ እወጣለሁ ያለችው አውቃ ነበር ማለት ነው። ከህይወት እወጣለሁ ቡጭልን ብትላት አትወጣም ነበር። እና እንግዲህ ትናንት እያለቻት ነበር። ሄርሜላ ግን መውጣት እንደማትፈልግ ነው። እና ሩታ ምንም ይሁን ምንም ከአብርሽ ጋር መሆን እንደምትፈልግ ነው አሁንም እየነገረቻት ያለችው። ከዚህም በኋላ ወደ ራሷ መመለስ እንደምትፈልግ ነው። ሄርሜላ ደግሞ አብርሽን መቼም እንደማትተው ስለምትወደው ስለምታፈቅረው ምንም ነገር ቢያደርግ እንደምትቀበለው ነው አክት ስታደርግ የነበረ ሩታ ላይ። በዛኛው ደግሞ በነዳኒ ቤት ደግሞ አብርሽን እንደማትፈልገው ይህን ነገር በማድረጉ እንደደበራት ከዚህም በኋላ እንደዚህ አይነት ነገር ሊያደርግ ስለሚችል እንደዚህ አይነት ነገሮችን ማለፍ እንደማትችል ስህተት እንደሰራ እየነገረችው ነበረ። አብርሽም እንግዲህ ራሴን ስቼ ነው አላቅም መድኃኒት ሰታይ ነው ምናምን እያለ አረተው አብርሽ። ቆይ እኔ በጣም የሚገርመኝ አንድ ጥያቄ የሚሆንብኝ ነበር ነገር ሩታ ጋር አደረ ብዙ ነገር ተፈጠረ ምናምን። እሺ ራሱን ሳተ፣ ግን እንትና እንዴት ብሎ ነው የሚነሳው? እንትና እንዴት ተነሳለ? እንዴት ሰራል? ምንም ሳታቅር መሰማት፣ ምንም ሳታቅር መታቅፋት። ኧረ እባክህ ሰላም ነው እንዴት ነህ? ለማንኛውም ማለት ነው ሄርሜላ ድሮም ነግሬሻለሁ እኮ ሄርሜላ ሜዳ ላይ ነው የምትቀሪ። ነገርኩሽ። አሁን ሩታ መድኃኒት አጠጣው ምናምን ተባለ፣ ግን አብረሽ ይፈልጋል እሷ ጋር መሆን። አሁን አብረሽ እሷ ጋር የማይሆንበት እንደ ባለፈው እየቀለደችብኝ ነው ብሎ ስለሚያስብ ነው። እንደ ባለፈው እየቀለደችብኝ ነው እየተጫወተችብኝ ነው ብሎ ስለሚያስብ እንጂ አብርሽ ሩታ ጋር ይሆናል። ስለዚህ አንቺ ደግሞ ከዚህ በኋላ ላለማልቀስም ከፈለግሽ ህይወትሽ እንዳይበጠበጥ ደስተኛ ሆነሽ ለመኖር ከፈለግሽ ከሱ ህይወት ውልቅ በይና የራስሽን ህይወት ከምትፈልጊው ሰው ጋር ከሚፈልግሽ አንቺ ለምነሽው ጠይቀሽው ሳይሆን እንደ ሴት ተጠይቀሽ ምን ያንስሻል? አሁን ሄርሜላ እኮ ይህን ያክል እኮ እንደምትለምን ሴት አይደለችም። የሚያንሳት ነገር የለም። ቆንጆ ናት ምናምን እሱ አብረሽን ምን አስለምነሽ የሰው ባል ካልወሰድኩ እንዴ? እኔ እኮ ሴቶች አንዳንዴ የሰው ነገር ይጣፍጣቸዋል። የሱ መኪና የሱ ቤት እኮ ላንቺ አይሆንሽም። የሆነ ቀን ስትጣሉ የራሱ ነው ያ ነገር። እስከዛ ለተጠቀሚበት ትችላለሽ። እስከዛ ጥሩ ኑሮ ትኖሪ ትችላለሽ። ግን ኑሮ የሚባለው ውስጥሽ ደስተኛ ሆኖ አምነሽበት እሱ ወዶሽ አክብሮሽ እንጂ እሱ እንደፈለገ ከልጁ እናት ጋር ሄዶ ሲንፈላሰስ አድሮ ከዛ እሷ መታ እንደፈለገች አፋን እየከፈተችብሽ ምናምን እና ከሷ ጋር እንደፈለገ ሆኖ መጥቶ ሲመጣ ደግሞ ትቀበያለሽ። ውይ ስማ፣ በጣም የሚደብረው እኮ ታውቂያለሽ። እና ከዚህም በኋላ ቢሆን የራስሽ ብታረጊው በሰበብ አስበቡ መሄዱ አይቀርም። አብርሽ እንደሆነ ሁለታችሁንም ማጫወት ይፈልጋል። አንቺንም እሷንም አይመርጥም። ሁለታችሁም ጋር ነው የሚሆነው። ሩታ ጋር ያድራል፣ አንቺ ጋር ይመጣል። አንቺ ጋር መጥቶ ደግሞ ይቀለሰለሳል። በቃ ተሳስቼ ነው እንዲህ ብዬ ነው እያለ ሰበብ እየፈጠረ ከአንቺ ጋር ይሆናል። ሩታ ጋር ደግሞ ለምን እሷ ጋር ሆንክ ስትለው አናደሽ ነው አልፈልግም ብለሽ ነው ራሴን ለመደበቅ ነው ብቸኝነት ተሰምቶኝ ነው እንደዚህ እያለ ሄርሚካ ይሆናል፣ አንቺ ጋር ይሆናል። እና ሩታ ከኔ ጋር ይሆን ያለችው እሷም ወዳ እንዳልሆነ ግልጽ ነው፣ ፈልጋ እንዳልሆነ ግልጽ ነው። ግን ደግሞ እንደሚወዳት ስለምታውቅ በቃ ወደ ራሷ ማቅረብ እንደምትችል ከሄርሜላ ጋር ፉክክር ውስጥ ስለሆኑ ታያለሽ ይሄን ያደርገዋለሁ ነው። አሁን ሁለቱ አብረሽን እንደ ኳስ ሆኗል። አብረሽ ኳስ ሆኗል። ሄርሜላና ሩታ ኳሷን ለመውሰድ እየተቀባበሉ ይገኛሉ። ሩታ አሁን በጣም አምረራ ቀጥላለች። አብረሽም የሚያጋድለው ወደ ሩታ ነው። አንደኛ ልጁን ማየት ይፈልጋል አሁንም እና ሄርሜላ ይሄ ነገር ከዚህም በኋላ እንዳይደገም እፈልጋለሁ። እንደዚህ እያልኩ እስከ መቼ ነው ካልሽ ገና እስከ ህይወትሽ ፍጻሜ እንዲህ እያልሽ ነው የምትኖሪ። እስከ ህይወትሽ ፍጻሜ ኢቭን ተጋብታችሁም እንደዚህ አይነት ነገር አለ። ሩታ እንደሆነች አንቺን ለማቃጠል ቆርጣ ተነስታለች። አንቺ ከህይወታቸው እንድትወጭ ፈልጋለች። በዳኒ በኩል መጣች፣ በራሷ በቃ እንደምንም ብላ አንቺ እና እሱን ማለየት፣ ከዛ እሱን በኋላ ሜዳ ላይ መጣል ነው የምትፈልገው።
ሩታ አብረው አትቀጥልም አብርሽን ታያላችሁ። ምክንያቱም በቀደም እኮ አለች መድኃኒት አጠጣችና ከዛ ብቻውን እንዲያድር አደረገችው። ራሷን መኝታ ክፍል ገብታ ተኛች እንዳሉት ነው እንግዲህ የነገሩን ነው። እኛ እንግዲህ የምናወራው እንጂ እኛ ላየንም። አብረው ይደሩ መኝታ ክፍል ትደር፣ አብረውን ቢያሩ ያው የተለመደ ነገር ነው፣ አዲስ ነገር አይደለም። ባልና ሚስት ነበሩ፣ ካሁን በፊት የሚያደርጉትን ነገር ነው ቢያደርጉ እንኳን የሚያደርጉትና እንደዛ ሆነ። ሰው ሩታ እኮ አትፈልገውም። አሁንም በቃ ሄርሜላ ጋር ከካሜራ ጀርባ የተነጋገሩት ታያለሽ፣ እኔ ያደርገዋለሁ፣ ታያለሽ፣ እኔ ያደርገዋለሁ። በቃ እንደ ኳስ እየተቀባበሉ ነው። በመሀል አብርሽና ሄርሜላ ናቸው የሚጎዱት። ሄርሜላ ናት። አብርሽ እንኳን በራሱ ጥፋት ነው ቢጎዳ እንኳን ሁለቱም ትተውት ቢሄዱ ከሁለት አንድ ያጣ ነው የምታረገው ሩታ ታያላችሁ። ሄርሜላ ከህይወቱ ትወጣለች። ከዛ ከአብርሽ ጋር እሷ አትሆንም። በቃ ከሁለት አንድ ያጣ ነው የምታረገው። ስለዚህ አብርሽን እንደ ኳስ እየተቀባበሉት ነው። ሄርሜላ ደግሞ ወዳ ለምዳ ነው የገባችበት። ወዳና ለምዳ ነው። አንዳንዴ ግን ከህይወት ልውጣ ብለው ታውቃለች፣ ግን ከልባ አይደለም። ልትወጣ አይደለም አለች። ያተኮትናት እወጣለሁ ብለሽን ነበር ውጭ ስትላት አልወጣም ስለምወደው ከሱ ጋር መኖር እፈልጋለሁ። አብርሽ ደግሞ ውጭልኝ አይላትም፣ ሄርሜላ ማለት ነው። ሁለቱም ጋር ነው ሙጫት የሚፈልገው፣ አንዴ ሩታ ጋር አንዴ ሄርሜላ ጋርና እንግዲህ ሩታው ላይ እየተሰካላት ነው። ሄርሜላ እየደበራ ነው፣ ተስፋ እየቆረጠች ነው። ቪዲዮ አሳይታታለች ምናምን። ቢሆንም ግን ሄርሜላ ትተው አትሄድም እና ሄርሜላ ትተሽው አትሄጂም እናውቃለን፣ ግን ህይወትሽ ምንም ደስተኛ ሆነሽ አትኖርም። ይህን ማወቅ አለብሽ። እንደዚህ አይነት ነገር ከዚህ በኋላ እንዲፈጠር አይችልም። ምን አልፈልግም አትበይ፣ ይፈጠራል አይቀርም። ምክንያቱም ሁለቱ ይዋደዳሉ። ሩታም ተወደዋለች፣ ግን ሴት ከሚሄደው ነገር ስለማይመቻት አብራ መኖር አትፈልግም። አንቺና እሱን ታለያይና እሱን ትታ ወደ ሌላ ነው ልትሄድ የምትችለው ብዬ ነው ማሰብ። ወይም ልጁ እስከሚያድግ ከሱ ጋር መጃጃል። እሱ ደግሞ አለመሄድ አይችልም። ለልጁ ሲል ይሄዳል። ለልጁ ሲል ሲሄድ ደግሞ በደካማ ጎን ሩታ ትገባና እንደፈለገች ታደርግልሻለች። አንቺን ለማናደድ የሌለ አክት እያደረገች ቪዲዮ ተቀርጸዋለች። አንደኛ ስራቸው ነው። ሁለተኛ ነገር እኛ ሴቶች ስንበለጥ አንወድም። በተለይ የኛ የሆነ ነገር ሰው ወስዶብን እኔ ካንቺ በልጣለሁ፣ ካንቺ አስበልጬ ፍቅር እሰጠዋለሁ ምናምን እንደዛ አይነት ነገር አይመቸንም። እና ሩታ መሸነፍ አልፈልገችም። ሄርሜላ ማናደድ ትፈልጋለች። ይሄን ነገር ለማድረግ ደግሞ በደንብ አድርጋ አብርሽን ወደ ራሷ ማቅረብ፣ ሄርሜላ ማሳመን አለባት። ሄርሜላ አብርሽ ያደረገው ነገር ቢደብራትም ከሱ መራቅ አትፈልግም። አንደኛ በሩታ መሸነፍ አትፈልግም። ከሩታ ጋር ተፎካክረዋል። ወንድ ነሽ ተባብለዋል። በሩታ መሸነፍ አትፈልግም። ከዛ ደግሞ ከህይወቱ መውጣት አትፈልግም። እንዲሁ እየተላለጠች መኖር ነው የምትፈልገው። እና እንግዲህ ሄርሜላ ምረጫ አንዱን ወይ እየተቃጠልሽ ትኖሪያለሽ ከሩታ ጋርም ሲሄድ እየሄደም ሲመጣ እየተቀበልሽ፣ ወይ ደግሞ ከህይወቱ ወጥተሽ ሰላምሽን አገኝተሽ የራስሽን ትኖሪያለሽ። በቃ ይሄ ነው ሊሆን የሚችለው። ከዛ ውጭ ግን ሩታ ተንኮል ከመስራት አታቆም። ህይወት ኑሯት እንኳን ከሱ ጋር የሆነ ቅርጽ ትሰራብሻለች። ለምን? አንቺን ለማናደድ። ስለዚህ ብቻ ተመችቶናል ድራማው እና አብረሽ ኳስ ሆኗል። ጋይስ እየተቀባበሉት ነው። ወይ ጉድ!